ምንድነው? ምንድነው ያውል ምግብ ለማን ነው? ለማዬ ለእሳቸው ሲሆን አይነት አታቅርብ ያላልኩሽም? ሽሮ ብቻ ይበቃቸዋል። ምን ይሰራላቸዋል? እሳቸው እንደሆነ ኑሮ ጨርሰዋል። እሺ ትሰሚያለሽ? ማማስካሉ ለወድሽ አትንገብገቢ። ያንቺ ጓደኞች እዛ ገዳም ገብተዋል። አንቺም ለምን ገዳም አትገቢም? ለእኔና ለባሌም ሸክም ባትሆኝብን ጥሩ ነው። እንዴት ዋላችሁ? ውዴ እንዴ ቁጭ ብቻ ዛሬ ደግሞ አለም አቤት ቶሎ በአይነቱን አምጥላችሁ እንጂ እማዬ እኮ ምንም አልበላችም ከቅዳሴ እንደመጣች። ግን እኮ አይነቱን ለማዬ ቶሎ በአለም ይዘሽ ነይ። ደክሟችሁ ማነቃቤ በቃ እማዬ በደንብ መብላት አለቦት። ጉልበት ይሆኑታል። ለኛ ሲሉ ጤነኛ ሆነ መቆየት አለቦት። ያስፈልጉናል። እውነቷን ነው። ለምንድን ነው የማትበይው? ሁለተኛ ብዙ አይነት ወጥ እንዳሰሪ ብዬሽ ነበር አልነበረም? ከሽሮ ውጪ እንዳሰሪ። በአንቺ ምክንያት ቤቱ ባዶ መቅረት አለበት? ምግብ እኮ ተርፎ ይደፋል። እሷ ከምትበላ ቢደፋ እመርጣለሁ። ቆይ እንጂ ግፋት ፈሪ። አንቺም እኮ ወደፊት ልጆች ትወልጃለሽ። ምን አገባሽ? እኔን ለመንከር ከምትሞክሪ የተባልሽውን አድርጊ። ደሞዝሽን የምከፍልሽ እኔ እንጂ እሷ አይደለችም። ገባሽ? ሁለተኛ ብዙ አይነት ወጥ እንዳሰሪ። ደግሞ ስሚ፣ የቡና ቁርስ የሚባል ነገር ስታቀርቢ ባይሽ ወየውልሽ። እሺ የኔም መቤት በይ፣ አለቃሽ ነኝ። አለበዛ አስወጥቼ ነው የምወረውርሽ። እሺ የኔም መቤት ጎበዝ። እና እንዳልኩሽ ቡና የሚባል ነገር እንዳይፈላ፣ ደግሞ በተወደደ ቡና። ታዲያ ምን ሊጠጡ ነው? መርዝ ከቻልሽ መርዝ ስጫቸው፣ ብቻ ቡና እንዳይፈላ። ምን እያደረጋችሁ ነው? ለማዬ ቡና ፊላቸው እንጂ በጣም ደክሟቸዋል እኮ የኔ እናት። ብታይ ታውቃለህ፣ እናትክን እኮ እንደ እናቴ ነው የማያቸው። እንደውም ሳያቸው ነፍሴ ልትወጣ ነው የምትደርሰው። በጣም ነው የምወዳቸው። በጣም ይገርማል። በእውነት ይገርማል። እንዴ እማዬ እኮ ከልጅ በላይ ነው ያገኘችው። እውነት አለም አሁን እንደሷ አይነት ልዕልት የሆነች ሚስት ይገኛል? እማዬ ታድላለች። እማዬ ምን ሆነው ነው? ልጄን አስተምሬ አስመርቄ ስራ ይዞልኝ በማረፊያ ሰዓት በመጦሪያ ሰዓት እየተሰቃየው እንዴት አላለቅስ? ቆይ ያለውን ችግር ለሱ ነግረው ለምን መፍትሄ እንዲያገኝ ያደርጉ? እንዴት ብዬ ልንገረው? ልጄ ያገባት ዮዲስ ክፉ ነች ብዬ ልንገረው? መቀመጫ መቆሚያ አሳጣችን ብዬ ልንገረው? አዎ ወይ ካልሆነ እኔ ልንገረው። አትንገሪው ልጄ። እናቱ እየተሰቃየች እየኖረች እንደሆነ ካወቀ ልጄ ልቡ ይሰበርብኛል፣ ያዝናል። ልጄ ከማዝን እኔ በሰቃይ ይሻለኛል። ታዲያ በዚህ ከቀጠሉ እኮ ሊሞቱ ነው። ልሞት? የልጄን ሀዘን እኔ ብሞት ይሻላል። እኔ እናቱ ብሞትለት ይሻላል። በስመ አብ የሴጣን ጆሮ ይደፈንማ። የኔ ልጅ የልጅን ፍቅር የምታውቂው ስትወልጂ ነው። እናት ልጇን ከወለደች በኋላ ለራሷ መኖር ታቆማለች። እኔ ምን ልብላ ሳይሆን ልጄን ምን ላብላ፣ እኔ ምን ልልበስ ሳይሆን ልጄን ምን ላልበስ። የራሷን ምቾት ሳይሆን የልጇን ምቾት ነው የምትጠብቀው። ከልጅ በላይ ምንም ነገር የለም። ቆይ አረብ ሀገር ልጅ አለችሁት አይደል? አዎ። ታዲያ ለምን ለሷ ያሉበትን ሁኔታ ነግረዋት፣ ደስተኛ እንዳልሆኑ ነግረዋት ቤት ተከራይታ እንድታኖረው ታያረጉ? እሷ ራሷ በማትፈልገው በሰው ሀገር ኑሮን ለማሸነፍ ብላ እንደ ባሪያ እየተቃጠለች እንደ ባሪያ እየለፋች አይምሯን የሚያስጨንቅ ሀሳብ ለምን እሰጣታለሁ? እሷም ቢሆን እኮ በሰው ሀገር የእናቴን ህይወት እቀይራለሁ ብላ ነው እየለፋች ያለችው። ይሄንን ሁሉ ነገር ብታቀር ሁሉንም ነገር እርግፍ አድርጋ ነበር የምትመጣው። እኔም ልጄ አዝኖ ከማይ 10 ተበድዬ መኖር ይሻለኛል።
ምንድን ነው? ውሃ። አዴ ምንድን ነው እንዴ ምስጥ ያደረግሽ? ምን እያየሽ ነው? እናት ብር አግኝተሻል? አላገኘሁም። ምን ነው? ለስራ የሚሆን ገንዘብ አስቀምጬ ነበር በዚህ ጠቅልዬ። እናማ በቃ አልጋ ስራ አስቀምጬው ነበር። የለም የት እንደገባ አላውቅም። እርግጠኛ ነኝ መኝታ ቤት ነው። ሌላ ቦታ አስቀምጦ ከሆነ ፈልገው እስኪ በደንብ ሆነሻል? በደንብ እርግጠኛ ነኝ። አልቀወስኩም እኮ ይኸው በዚህ ጨርቅ ጠቅልዬ ከፍራሹ ስራ ያደረኩት። ታዲያ መኝታ ቤት ካስቀመጥኩ የት ይሄዳል እንዴ? ነገርኩሽ እኮ እናት። ምን ሆነሻል እንዴ? ካስቀመጥኩበት ነው ያጣሁት እኮ። በዚህ ጠቅልዬ ከፍራሽ ስራ አድርጌው ነበር። ወይ ሌባ ገብቶ ዘርፎት ይሁን እንዴ? ሌባ የቤቱን ዕቃ ሳይነካ ብር ያስቀመጥክበትን እንዴት አውቀው ይወስዳል? ምን ልበል ታዲያ? ግራ ገባኝ እኮ እንዴ። ጠዋት ያስቀመጥኩት ከከሳት ሳጠው ምን ልበል? ይኸው በዚህ። ሌባም ከሆነ ከውጭ የመጣ ሌባ ሳይሆን ቤት ውስጥ የቤታችንን ገበና የሚያውቅ ሰው ነው የሚሆነው። ማለት እዚህ ቤት ውስጥ እኮ አለምዬና እማዬ ናቸው። ምን? ስለ ሌባ እያወራህ እማዬ ትላለህ እንዴ? ኧረ ተረጋ። እኔ እንደሱ ለማለት ፈልጌ እኮ አይደለም። እሷ ሰርቃለች ለማለት አይደለም እኮ። ቢሆንም የእሳቸውን ስም እዚህ ጋር ማንሳት አያስፈልግም። እማዬ አንተ እናት ሊሆኑ ይችላሉ። ቢሆንም ግን አንተ እኔን ባል ወልደውልኛል። ከእናት በላይ ነው የምወዳቸው። እናቴን ስለምትወጂልኝ አመሰግናለሁ። እናንተ ብዬ መስሏል የምወዳቸው። እሺ ለእኔም እኮ ኩራቴ ክብሬ ናቸው። ልክ ከውጭ ስገባ እዚህ ጋር ተቀምጦ ሳያቸው ልቤ እንዴት በደስታ እንደሚሞላ ምንም አታውቅም። እውነት እውነት በእሳቸው ጸሎት እኮ ነው የምንኖረው። ያለ እሳቸው ጸሎት እኮ ምንም ነን። አንድ ቀን እንኳን ማደር አንችልም። እንደውም አንዳንዴ ስጸልይ ምን ብዬ ጸልያለሁ መሰለ? ፈጣሪ ሆይ እኔ ኃጢአተኛ ነኝ፣ ለማዬ ስትል እባክህ መንገድን አስተካክልልኝ፣ እባክህ ፈጣሪ ብዬ ነው የምጸልየው። ልቀቀኝ በእናትህ። እማዬ የሚሳደብ ደግሞ ሊያቅፍ ይሞክራል እንዴ? እሺ ይቅርታ እናት። ምንም ብታረገኝ ይቅርታ አደርግልሃለሁ። ብትማግጥብኝ ራሱ ይቅር እልሃለሁ። እማዬን ከተናገርካቸው ግን ይቅርታ አላደርግልህም። እንዴ እኮ ይቅርታ አልኩሽ እኮ። ወይኔ ጉዴ። እሺ እሰሚ እናት። እሺ ታውኩት፣ ይቅርታ በቃ። እማዬ ለእኔ ምን ማለት እንደሆኑ ምንም ስለማታውቅ ነው። ማንም ሰው እሳቸው ላይ ክፉ ነገር እንዲያስብ አልፈልግም። ማንም ምን አለ ግን እማዬ እንዲህ እንደምትወጃት እኔንም ትንሽ ብትወጂ። ትንሽ እንደ እናት እንደወድ ከፈለግ ጥሩ፣ ቅን፣ ፍቅርን የሚያውቅ ለሐሜትና ለተንኮል ቦታ የማይሰጥ ሰው መሆን አለብህ። ቆይ ናት፣ እኔ ተንኮለኛ አይደለም፣ ግን እንደማዬ እንከን አልባ አይደለም። እማዬ እኮ እንከን አልባ ናቸው። ታውቂያለሽ እናት፣ አንቺ የሷ ልጅ በመሆንሽ እኮ በጣም እድለኛ ነን። በጣም በዚህ ሰዓት አማት ምራት እየተባሉ እንዲህ የሚባሉበት ጊዜ ላይ አንቺን የመሰለች ወርቅ ልጅ ስጣት። እውነት አንቺ እኮ የሷ ልጅ እንጂ ይሄን ሚስት አይደለሽም። እናቴ ግን ምን አይነት እድለኛ ናት።
እኔም አንቺን በማግኘት የእውነት ፈጣሪ ይመስገን። እኔ ነኝ እድለኛ፣ እኔ ነኝ ማመስገን ያለብኝ። ለእናንተ ከማቅረቤ በፊት እኮ እየበላሁኝ ነው። ያው ልቅመሰው አይደል? ብይ። ቆይ እኛ ሳንበላ አንቺ ሰፈርሽበት ጀመርሽው? አዎ ምን መሰለህ፣ ምግቡን ለአሰሪዎቼ ከማቅረቤ በፊት ይጣፍጣል አይጣፍጥም የሚለውን አይቼ ነው የማቀርብላችሁ። ከጣፈጠ እናንተ ትበሉታላችሁ፣ ያው ካልጣፈጠ ደግሞ ትቦ ይበላዋል። ለዛ ብዬ ነው ቀደም የምቀምሰው። ለዛ ነዋ ታዲያ በአንድ ሙሉ እንጀራ የምትቀምሽው። ኧረ በአንድ እንጀራ ብቻ እኮ አይደለም፣ ዳቦም ነበረው። ዳቦውን ስጨርስ መጣ። ቆይ ደግሞ ምስቲ ነበር የሰማሁሽ። እኔ የሰራሁት ምግብ ካልጣፈጠ ትቦ ይበላዋል ነው እስቲ የሰማሁት ነው ልበል? አዎ እናንተ ከምትበሉት ቢደፋ ይሻላል። ኧረ አይሻልም፣ እንዳትጨርሹ አይሻልም። የሚሻለውማ ማይጣፍጠው ምግብ አንቺ በልተሽ ለእኛ የሚጣፍጠው ምግብ ብትሰሪ ነው የሚሻለው። ኧረ እኔ ምን በወጣኝ የሚዘገንን ወጥ የምበላው? የሚዘገንነውን ወጥ ከመጽሔፍሽ በፊት የሚዘገንነውን ወጥ የሰራበትሽን እጅሽን አስተካኪ። ስሚ፣ ገንዘቤን አታባል። በቀልድ አይደለም ማመጣ። ገንዘብህን እኮ አላባከንኩም። እና ወጡ ታዲያ በማን ገንዘብ ነው የተሰራው? በአንተ። እና ሲደፋ ታዲያ የማን ገንዘብ ነው የሚከስረው? እኔ እኮ የደፋሁት ወጥ ነው ብሩን አይደለም። አልሰማኸኝም እንዴ? ኦኬ አለ። ስለዚህ ጉዳይ በኋላ እናወራበታለን። አሁን ወደ መጣሁበት ጉዳይ ልመለስ። እሺ ለምን ፈልገኸኝ ነው? ይኸውልሻለሁ መኝታ ቤት ውስጥ በጨርቅ ብር ጠቅልጌ አስቀምጬ ነበር። ምናልባት ስታነጥፊ አግኝተሽው ከሆነ። ኧረ እኔ አላገኘሁም። ማለት ምናልባት ድንገት ስታነጥፊ ስታስተካኪ ገንዘቡን አግኝተሽ የወንደሰን ይሆናል ምናምን ብለሽ አስቀምጠሽው ከሆነ ብዬ ነው የጠየቅኩሽ። አላገኘሽ? ኧረ አላገኘሁም። ደግሞ ባገኘውም ወዲያውኑ አምጥቼ እንደምመልስልህ ታውቃለህ። ቆይ ሰርቀሻል እያልከኝ ነው እንዴ? እንዴ ኧረ በስመ አብ በይ። እኔ ሌባ ነሽ የሚል ነገር አልወጣኝም እንዴ። እኔ እንደዛ አላልኩም። ምናልባት ግን ስታነጥፊ አግኝተሽ አስቀምጠሽው ከሆነ ነው። ለምን ክፋት ታስቢያለሽ? እኔ ልሙት አላገኘሁትም። የምር አላገኘሽውም? እና ማን ወሰደው ታዲያ? ዛሬ መኝታውን ያነጠፈችው የወዲት ናት። እንደለመደብኝ ላነጥፍ ስሄድ ፍራሹን አንስታ እያጸዳዳች ነበረ። ከዛ አልጋውን ላንጥፈው ስላት ታዩን ያነጥፈዋለሁ ዕቃ ጠቢ አለችኝ። ቆይ እሷ አልጋ ማንጠፍ አትወድም ነበር። ዛሬ ምን ተገኝቶ ነው አልጋ ያነጠፈችው? ናት ወይ አባቴ ትንሽ ተኛሽ እንዴ? እኔ የምልሽ አተኛ የሆነ ነገር ልጠይቅሽ ነበረ። እኔ የምልሽ አልጋውን አንቺ ነው እንዴ ያነጠፍሽው? አለም ነግራኝ እኮ ነው። አዎ እኔ ነኝ ያነጠፍኩት። ምን ነው አልጋውን ስታነጥፊ እኮ ምናልባት የተጠቀለለ የሆነ ብር ነገር አግኝተሽ አስቀምጠሽልኝ ከሆነ እኮ ብዬ ነው። አግኝሽ ገንዘብ አግኝተሽ? እኔ እንጃ። እኔ የምልህ የቀሰቀስከኝ ብሩን ሰርቀሽዋል ወይ ብለህ ልጠይቀኝ ነው? ኧረ እኔ አላልኩም። ድንገት አግኝተሽው አስቀምጠሽልኝ ከሆነ ብዬ ነው። እኔ እንደዚህ አላሰብኩም። እንዴ ምን ሆነሽ ነው አንቺ? ኧረ እባክህ እንደዛ ለማለት ነው እንጂ እኔም በብር ጠረጠርከኝ? ሚስትህን የትዳር አጋርህን? ኧረ እኔ አልጠረጠርኩሽም። ባጠረጥረኝ ኖሮማ ብር አይተሻል ወይ ብለህ አቀሰቅሰኝም ነበር። ቆይ ሚስትህ አይደለም? ያንተ የሆነ ሁሉ የኔ የሆነ ሁሉ ያንተ አይደል? አዎ። ታዲያ ትሰርቀኛለች የሚለው ሀሳብ እንዴት መጣልህ? አረ እንደው በእናትሽ እንደው ባባትሽ እንዴ እኔ አላልኩም። መቼ ነው እንዴ ያልኩሽ? እንዴ እኔ ሰረቅሽ የሚል ቃል እኮ አልወጣኝም። ካገኘሽው ጥያቄ እኮ ነው። ካገኘሽው እኮ ነው ያልኩሽ። አሁን ደግሞ ትጮህብኝ ጀመር። ቆይ ምን አደረኩ እንዴ? ያ ሰው ሁሉ የሚያስቀና ፍቅራችን የት ገባ? በገንዘብ እንጣላ
በጣም ነው ያዘንኩት በእውነት። እኔ መቼ እንደዛ አልኩ? እኔ እኮ አቅሻለሁ አይደል እንዴ? አቅሻለሁ። ብታውቀኝ ኖሮማ ብር ሰርቀሽኛል ወይ ብላ አቀሰቅሰኝም ነበር። እኔ እኮ ይማር ሰርቀሻል አላልኩም። ድንገት ካየሽው ነው። እሺ ይቅርታሽ። አምነህበት አይደለም ይቅርታ የምትለኝ፣ ከኔ ለመገላገል ነው። የኔ ጣፋጭ እንደሱ እኮ አይደለም። ጥፋቴ ታውቆኝ እኮ ነው። ይኸውልሽ ስሚ፣ እንዳጠፋው ታውቆኛል። ደግሞ ያንቺ ፊት ላይ ፈገግታ ከሌለ ያምር። የኔ ኮኮናት። እንደውም ለዚህ ፈገግታሽ 1 ሚሊዮን ክፈል ብባል በደንብ ነው የምከፍለው። ክፈላ። በነፃ አገኘሁት አይደለ? ነገርኩህ እኮ። ምን አለ ትንሽ ብትታገሰኝ። እሰጥሃለሁ። መቼ አልሰጥህም አልኩ። ሰጠሁህ እኮ ንግድ እንጂ ጨዋታ አልያዝኩም። አንተ መግዛት ካልቻልክ መግዛት ስለሚችል ሰው ለምን ትሸጠዋለህ? እሰጥሃለሁ አልኩህ እኮ። በቃ ትንሽ ጊዜ ስጠኝ፣ እሰጥሃለሁ ገንዘቡን። ለምን አታገሰኝም? አሁን ነው የምፈልገው። አንተን እየጠበቅኩኝ መክሰር አልፈልግም። ይኸውልህ በደንብ አዳምጠኝ። በቃ 12 ሰዓት ላይ አምጥቼ ገንዘቡን ሰጥ። 12 ሰዓት አይሆንም፣ እስከ 10 ሰዓት አምጣልኝ። አለበለዚያ ምንም ማድረግ አልችልም። በቃ እሺ፣ በቃ ተው፣ በቃ 10 ሰዓት እሰጥሃለሁ። የተቆራረጠ ነገር አልፈልግም። ሙሉ ገንዘቤ ነው የምፈልገው። እሺ ቆይ፣ በዚህ ፍጥነት ኬት አባቴ ነው አምጥቼ ገንዘብ የምሰጠው? ወይ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ውጣ! ከቤት ወዴት ነው የምወጣው? ያሰረኝ ገላለቀ ውጣ! በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ያምሻል እንዴ? ውሃ እኮ ነው እየረጨሽኝ ያለሽው። ህፃን ነሽ አይደለም፣ ጸበል ነው። ጸበል? አዎ ጸበል። እኔ እኮ ብቻህን ስታወራ ሰይጣን የያዘ መስሎኝ ነው። እኔ ሰይጣን አልያዘም። ግን አንድ ነገር ልንገርሽ፣ እኔ ራሴ ወደ ሰይጣንነት ሳልቀየር አልቀርም። ገባሽ? ኧረ በስመ አብ ይቅር ይበልህ። ሰይጣን እኮ የፈጣሪውን ትእዛዝ ተላልፎ ነው ከሰማይ የተወረወረው። እንዴት እንደዚህ አይነት ነገር ትመኛለህ? እኔ ደግሞ በሰው ተከድቼ ገንዘቤ ተበልቶ ወደ ሰይጣንነት የምቀየረው። ገባሽ? ምን ሆነ? ገንዘብ ታውቂያለሽ? ብዙ ገንዘቤን አጣሁት። አሁን ከየት አባቴ ነው ምንን ሽጬ ነው አይኔን ሽጬ ነው የምመልሰው? ከየት አባቴ ነው ይህን ገንዘብ ማገኘው? በደንብ አዳምጪ። ይህን ገንዘብ ካጣሁት የመጨረሻ ነው የሚሆነው። አብዳለሁ፣ ጨርቄን እጥላለሁ ነው ብለው። ወይኔ መጨረሻ ነው የምትሆነው። መጨረሻ ወይኔ መጨረሻ ስትል የሰማሁት? አዎ መጨረሻ። የኔ እናት መጨረሻ ይሁን። ምን ተፈጥሮ ነው ልጄ? እኔማ ከሰው ተበድሮ ያመጣሁትን ገንዘብ እዛ አልጋ ስር በማነው በጨርቅ ጠቅልዬ እያስቀመጥሽው ሌባ ይውሰደው ስትል ይባላል። ቤት ውስጥ ሌላ የጠፋ ነገር አለ? ኧረ አልጠፋም። ታዲያ እንዲህ ያስቀመጥከውን ሌባው እንዴት አውቆ ሊወስድ ይቻለ? እኔ እንጃ። የኔም ጥያቄ እኮ እሱ ነው። ቤት ውስጥ የሚያውቅ ሰው ካልሆነ ማን ሊሰርቀው ይችላል? ቆይ እናንተ ካልነካችሁት ማን ሊወስድ ይችላል? እኔ አላምንም። የራስህን ገንዘብ ከራስህ ሰርቀን እንዳይሆን እንዴ! ከራስህ ይሰርቃል? እንዴት እንደዚህ ታደርጋለህ? በልመልስለት አሁኑ ነው። አንቺ ስነ ስርዓት እንዴት ነው? ከራሴ የምሰርቀው? ምንድነው የምታወሪው? እሺ ቆይ ዮዲት ካልሰረቀች፣ እማዬ ካልሰረቀች፣ አንተ ካልሰረቅ ቤት ውስጥ የቀረሁት እኔ ብቻ ነኝ እና አንቺ ሰረቅሽ እያላችሁኝ ነው? አይዞሽ፣ ከሰው ስህተት ከብረት ዝገት አይጠፋም መቼ። ከብረት ዝገት ላይ ጠፋ ይችላል፣ ከኔ ግን ስህተት ይጠፋል። ዓለም እንኳን የተደበቀውን ፊት ለፊት የተቀመጠውን እንኳን አትወስድም። እማዬ ያሉት ልክ ነው። ቆይ ወንደሰን፣ አንተ እንኳን ደሞዝ ስትሰጠኝ ከስንት መግደርደር በኋላ በልመና እንዳገኘሁት አይደለም እንዴ የምቀበልህ? ሀቅ ነው ይሄ፣ እውነት ነው። እና ታዲያ ሌባ ብላችሁ ስም ልታወጡልኝ ይገባል? እሺ እኔ ካልሰረኩ አንቺ ካልሰረክሽ ማን ሊሰርቀው ይችላል? እማዬ ቦርሳው ውስጥ ባዝሊን ይኖራል? አዎ አለ። እስኪ ስጡ ይልቀባው፣ ከንፈሬ እኮ ደረቀ። እማዬ ያ በፖስታ የተጠቀለለው ነገር ምንድን ነው? ስጦታ ገዙልኝ እንዴ?
ኧረ እኔ እንጃ ማን እዚህ ውስጥ ያስቀመጠው? ታዲያ ምንድን ነው እማዬ? እኔ እንጃ ማን ነው ያስቀመጠው? እንዴ ይሄን ሁሉ ብር ከየት አመጡት እማዬ? እንዴ እርሶ ሳያውቁት እንዴት ቦርሳ ውስጥ ገንዘብ ሊገኝ ይችላል? እንዴ አለም እማዬ ሌባ እያልሻቸው ነው? መቼስ ከልጃቸው አይሰርቁ። ተይ እንጂ አለም። የኔ ልጅ ስለዚህ ብር ምንም የማውቀው ነገር የለም። እማዬ ግን ቦርሳሽ ውስጥ ገንዘብ ከቶ አላውቅም። ትንሽ አይከብድም? አይከብድም? የሆነ ሰው ሆን ብሎ ነው ቦርሳዬ ውስጥ ያስቀመጠው። ማን? አንቺ ነሽ ቦርሳዬ ውስጥ ያደረግሽው። እኔን ከዚህ ቤት ለመንቀል ያላረግሽው ነገር የለም። አሁን ደግሞ ሌባ ልታስቢኝ ነው? ምን